አብርሽና ሄርሜላ እንግዲህ በአዲስ ነገር በድጋሜ ተከስተዋል ማለት ነው። አብርሽ እንግዲህ በእኛ ላይ ሙድ እየያዘብን ነው። ትናንትና ከሮታ ጋር እንታረቃለን ልታረቅ ነው ምናምን ብሎ እንግዲህ ሰው አስመጥቶ ዛሬ ደግሞ እንግዲህ ከሄርሜላ ጋር እንግዲህ ፏ ብትን ብለው መተዋል ማለት ነው። ሄርሜላ የምትባል ልጅ ከህይወታቸው ካልወጣችላቸው አብርሽ መቼም ቢሆን ከሮታ ጋር መቀጠል አይችልም ማለት ነው። ስለዚህ እናንተ እነ ኮመንታተሮች ለማን ነው የምታግዙት? እኔ እነዚህ ልጆች ነገር ግራ እያጋባኝ ነው። ወይ ድራማ ከሆነ እኛንም ክፉ ነገር አታናግሩን። እኛም እኮ ይኸው ክፉ ነገር ከመናገር ወደ ኋላ አላልንም። ይኸው ከመዳም ኩሽና ተቀምጠን እንደው እኛን ራሱ አቃጥላችሁ ገደላችሁን። አቃጥላችሁ ገደላችሁን። ቆይ ምን አድርጉ ነው የምትሉን? እኔ እንደው ጥያቄ ለእናንተ ነው የምጠይቃችሁ። እውነቴን ነው የምላችሁ። የምር እኔ ግን በጣም ሄርሜላ ብትባይ ማለት ነው እኔ አንዳንዴ ማለት ነው ቤተሰብ የላትም ወይ ምናምን የምታደርገው አረካታ ምናምን የተለያየ ነገሯ ግርም ትለኛለች እውነት ለመናገር። ስለዚህ እነዚህ ልጆች አሁን ወልደዋል። ከወለዱ በኋላ አሁን ከህይወታቸው ውጭና ሰው ከሌላ ሰው ጋር ቪዲዮ ስሬ ይሄ ይደብራል። ባለትዳር ወንድ ጋር እንደዚህ መጃጃል ምናምን እውነት ሁሌ ውሸት ድራማ አይደብራችሁም እናንተ? ኧረ ተው። አሁን ጾም እየመጣ ነው። ስለዚህ ለሀገራችን ጸሎት አድርጉ። ግዴታ የእናንተ ሀገር ሰላም ስለሆነ የሌላው ሀገር ሰላም ነው ማለት አይደለም። እናንተ ጋር አሁን ለምሳሌ ሰላም ነው፣ ሸገር ሰላም ነው፣ ሌላ ቦታ ግን ሰላም አይደለም። ስለዚህ ለሀገራችን ጸሎት አድርጉ። ሁሌ ውሸት ድራማ ምንድነው እናንተ? ቤተሰቦቻችሁ ራሱ አታስቡም እንዴ? ለተከበሩት ቤተሰቦቻችሁ እውነቴን ነው የምላችሁ። ስለዚህ ለቤተሰቦቻችሁ ራሱ አስቡ። ሰላም ሰላም! ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ እና እንጂ ዛሬ መጥቼላችኋለሁ። ምንድነው ምናምን ካላችሁ በአዲስ ነገር እንግዲህ አብርሽና ሄርሜላ መጥተዋል ማለት ነው። ምን ትላላችሁ ቅመሞች? እናንተ ሀሳብ ስጡበት፣ ሀሳብ አስተያየት ስጡ ቅመሞች። እና ያው መተዋል ፏ ብትን ምናምን ብለው ማለት ነው። አብርሽ በቃ አጨልለዋለች እቺ ሄርሜላ የምትባል እኔ ከየት እንዳገኛት ራሱ ግራ ግብት እያለኝ ነው ማለት ነው። ስለዚህ ስላጨለለችው ማለት ነው አሁንም እሱም ጨልሏል ማለት ነው። ሁለታቸውም ጨልለዋል። እንግዲህ ምንም ማድረግ አይቻልም። በቃ የልጅ እናቱን እንግዲህ ዳይ ብሏል። ባይዘዌ ሴት ልጅ እኮ ወንድ ልጅ ወድሃለሁ ምናምን ስትለው ታውቃላችሁ፣ ወንድ ልጅ እኮ ራዳ አይደለም። አዎ እኔና ምን እላለሁ መሰላችሁ አንዳንዴ አብርሽ ሩታ እሷ የምትወደው ታውቃላችሁ፣ ከአሁን በፊት ምናምን ነገር ከፍቅር ጋር ሲጣላ ፍቅር ሳይወጣለት ነው። ኮሜንታተሮች እናንተ በቃ ታገባለህ ሩታን አግባላችሁ በእናንተ ግፍፊነት ነው ያገባት፣ ገባችሁ? ስለዚህ እሷ ደግሞ በጣም እያለቀሰች ነበር። ወንድ ልጅ ደግሞ እንደምታውቁት ይኮራል። እንደዚህ በጣም የምትወደውን ሴት ምናምን ነገር በጣም ይኮራል፣ ይጠግባል፣ ጥጋብ ይሰማዋል። ስለዚህ ለዛ ይሆን ምን ይሆን እኔ አላቅም። እና እቻ አሁን ሄርሜላ ለዛ ይመስለኛል ይሄ ልጅ እንደው መከራውን እያሳየችው ያለ፣ ይቅርታ አድርጉልኝና። ስለዚህ እናንተ ምን ትላላችሁ? ጉድ ነው እኮ እና እኔ በጣም ገርሞኛል። ለማንኛውም ማለት ነው አብርሽና ሄርሜላ ምን አስባችሁ ነው? ቆይ አንተ ልጅህን ለምን አታሳድግም? ይሄ ጥያቄ የሚገባኝ ማለት ነው። ልጅህን ለማን ጥለህ ነው ከዚች ጋር ካሽኮለሌ ሽኮለሌ የምትል? እኔ የምለው ጋሽዬ አሁንማ ተውት፣ በቃ መናገሩን ራሱ ተውት። ምስኪን ጋሽዬ ራሱ እኔ በጣም አሳዝነውኛል እውነት ለመናገር ማለት ነው። ምክንያቱም ልጃችሁ እንደዚህ ሲሆን ማየት በጣም ነው የሚደብረው፣ እንደ ሰውኛ ማለት ነው። እውነቴን ነው የምላችሁ። እንደው እኔ ምን ልበል ምኑን ከምን አተ አብርሽ እውነት አሁን በጣም ነው የገረመኝ። አቴ ለምለም እህት ራሱ ወልዳ ሄዶ አልጠየቀም። እኔም ከታተላቸዋለሁ። ምክንያቱም እሷ ራሱ በፊት እንደዛ ሲያለቃቅስ ምን ሲል በጣም ብዙ ውለት አድርጋለታለች። ከዛ ባሻገርም በየተንቢ ላይ ነው እንደዚህ የሆነ ታውቃላችሁ። አብርሻ ግን አሁን ከየተንቢ ጋር ማይነጋገርም ከማንም ጋር አብርሽ ማንንም አይፈልግም። ቤተሰቦችን አይፈልግም። ይቅርታ አድርጉልኝና መስሚው ጥጥ ነው እኮ አብርሽ፣ የምን መስሚው በቃ ማንንም እንዳይም ሰግጥ ብሏል። አዶናይን በቃ አዶናይ የእሱን እንትን ተከትሏል ማለት ነውና ስለዚህ ምን አስቦ እንደሆነ አላቅም። ምን አስቦ እንደሆነ ማለት ነው። እና እንግዲህ ምንም ማድረግ አይቻልም። ለማንኛውም ይሄ ነው ያለው ነገር እላችኋለሁ። በተረፈ ግን ውዶችዬ፣ ማሮችዬ፣ ፍቅሮችዬ
ይሄን ያልከወረው ይበቃኛል ማለት ነው። እና እንግዲህ ቅመሞች አብረሽን ጠብቆት እሺ፣ ስራ ምናምን ጨራርሱ ምናምን ነገር ሀሳብ አስተያየት ለመስጠት መቼም እናንተ እዛም ትክክል እዚህም ትክክል። እኔ ግር የምትሉኝ ትክክል ትክክል የምትሉት ነገር ግን እኔ ሊገባኝ አልቻለም። ምንድነው ትክክል? አብረሽ ስርዓት ያዝ ማለት ስትችሉ እዛም ትክክል 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 ትክክል። እኔ እናንተ ነገር እያስገረመኝ ነው። ይቅርታ አድርጉልኝና እና ለማንኛውም ሰላማችሁ ይብዛልኝ። አሁን እኔ በጣም ብዙ ስራ አለብኝ። እኛ ጋር የሚገርማችሁ ነገር ሰርግ ምናምን አለ ብታዩ ሲያስጠላ ቤቱን አረብ ልጅ ሲድር በጣም ነው የሚያስጠላ። ማርያምን ድካም ብቻ እኛ ወይ ስጦታ ይሰጡን ወይ ምን ያደርጉልን በቃ ማድከም ማድከም ነው ስራቸው። እውነቴን ነው የምላችሁና እኔ በጣም ድክም ብሎኛል ስራ ራሱ ለመስራት እውነቴን ነው የምላችሁና ልጅ ብታይ በጣም በኃይለኛ ስራ አለብኝ። ወጥቼ ነው የማወራችሁ። ቤት ውስጥ ጫጫታ አለ። አሁን ወፎች ምናምን ነገር እየተንጫጩ ነው ያለሁበት ቤት ግቢው ዛፍ ምናምን ምናምን ስላለው ማለት ነው። በዛፉ ያሉት ወፎች ጌንጌንጌንጌንጌንጌ እያሉ ነው ማለት ነው። እና ለዛ ስለሆነ ነው። በተረፈ ሰላማችሁ እዛ ላይ ላይክ ሰብስክራይብ አድርጉኝ። እናንተ ሰብስክራይብ አድርጉ። ኧረ ተው ሰብስክራይብ ሳታደርጉ የምታዩኝ ሰዎች ጤነኛ አይደላችሁም እናንተ ማለት ነው። እና ሰብስክራይብ አድርጉ። ምንድነው